ገይ ማለት መስጠት ወይ ደግሞ መቀበል ይሆናል። ለምሳሌ ገይ ወቲያን ብር ስጠኝ። ገይ ወቲያን እዚህ ጋር ገይ መስጠት ነው። ወ እኔ ማለት ነው። ቲያን ደግሞ ብር ማለት ነው። ስለዚህ ገይ ወቲያን ስል ብር ስጠኝ እያልኩ ነው። በሌላ አገላለጽ ደግሞ ገይ ኒ ቲያን ይሆናል ማለት ነው። ገይ ኒ ቲያን እንካ ብር ውሰድ ማለት ይሆናል። መስጠትም ይሆናል ማለት ነው። ኒ አንተ ማለት ነው። ስለዚህ ገይ መስጠት ነው። ገይ ኒ ቲያን እንካ ብር ውሰድ ይሆናል። በሌላ ደግሞ ገይ ደውልልኝ ሊሆን ይችላል። ለምሳሌ ስልክ ደውልልኝ። ገይ ዋ ዳዲንኋ ስልክ ወደኔ ምታልኝ ደውልልኝ ይሆናል። ገይ ዋ ዳዲንኋ ኦኬ። ስልክ እደውልልሃለሁ ከሆነ ደግሞ አሁንም ኒ የሚለውን ዋ በሚለው እንተካለን ማለት ነው። ገይ ኒ ዳዲንኋ ገይ ኒ ዳዲንኋ እደውልልሃለሁ። ወ ገይ ኒ ዳዲንኋ እኔ ስልክ እደውልልሃለሁ እያልኩ ነው ማለት ነው። ወ ገይ ኒ ዳዲንኋ ስልክ እደውልልሃለሁ። ገይ ዋ ዳዲንኋ ስልክ ደውልልኝ ይሆናል። ስለዚህ ገይ የሚለው ቃል ቱ ቴክ ወይ ደግሞ ጊቭ ብቻ ሳይሆን ስልክ መደወል እደውልልሃለሁ ወይ ደግሞ ደውልልኝ ማለትም ይሆናል ማለት ነው። እስቲ ለዛሬ እነዚህን ያዙ። ሰላም ኒሃው ኒሃው እንዴት ነህ? ኒሃውማ ኒሃውማ አመሰግናለሁ። ሴሴኒ ሴሴኒ ምንም አይደለም። ሜይጓንሲ ሜይጓንሲ ወይ ደግሞ ቡከቲ ቡከቲ ዩ አር ዌልካም ማለት ነው። ይቅርታ ዱይቦቲ ዱይቦቲ ችግር የለውም። ሜይወንቲ ሜይወንቲ ወይ ደግሞ ሜይጓንሲ ማለት እንችላለን። ኦኬ ምንም አይደለም ማለት ነው። ሜይጓንሲ ሴሴ ኒ ጃውዳው ለማ አገኘኸው? ኒ ጃውዳው ለማ አገኘኸው? ኒ ቲንዳው ለማ ሰማኸው? ኒ ቲንዳው ለማ ሰማኸው? ኒ ካንዳው ለማ አይተዋል? ኒ ካንዳው ለማ አይተዋል? በቻይንኛ ስልክ ቁጥርህ ስንት ነው ማለት ብንፈልግ ኒ ደ ዲያንኋ ሃውማ ሺ ዶሻ ኒ ደ ዲያንኋ ሃውማ ሺ ዶሻ ወይ ደግሞ መጨረሻ ላይ ሸመ በማለት መጠየቅ እንችላለን። ኒ ደ ዲያንኋ ሃውማ ሺ ሸመ ኒ ደ ዲያንኋ ሃውማ ሺ ሸመ ዋት ኢዝ ዩር ቴሌፎን ናምበር ማለት ነው። ኒ ኒ አንተ አንተ ወ ወ እኔ እኔ ታ ታ እሱ ወይ ደግሞ እሷም ይሆናል በቻይኛ ሲሆን ታ ማለት ለሁለቱም ነው። ወመን ወመን እኛ እኛ ኒመን ኒመን እናንተ እናንተ ታመን ታመን እነሱ እነሱ ወደ ስራ መግባት ሻምባን ሻምባን ወደ ስራ መግባት እፈልጋለሁ። ወሲያንቹ ሻምባን ወሲያንቹ ሻምባን ስራ መጨረስ ወይ ደግሞ ከስራ መውጣት ደግሞ ሲያባን ሲያባን መመለስ ሆይ ላይ ሆይ ላይ መቼ ነው ግን የምትመለሰው? ኒሸመሽኸው ሆይ ላይ መቼ ነው የምትመለሰው? ኒሸመሽኸው ሆይ ላይ ከሰዓት እመለሳለሁ። ወሲያው ሆይ ላይ ወ ሲያው ሆይ ላይ ሲያው ማለት ከሰዓት ማለት ነው። ስለዚህ ከሰዓት እመለሳለሁ። ወሲያው ሆይ ላይ ኒዞደ ሃው ኒዞደ ሃው ጥሩ አድርገሃል፣ ጥሩ ሰርተሃል። ኒሾደ ዶይ ትክክል ብለሃል። ኒሾደ ዶይ ትክክል ብለሃል። ቻይንኛን ባላችሁበት ሆናችሁ በኦንላይን መማር የምትፈልጉ ካላችሁ ባዮ ላይ ስልክ ቁጥር አለ። በዛ በመደወል ወይ ደግሞ ባዮ ላይ ባለው የቴሌግራም ዩዘር ኔም በመጠቀም ቴሌግራም ላይ ሃይ በሉኝ ክላስ መጀመር ትችላላችሁ። ታሽኒ ደጉማማ እሷ የአባት እህት ነች። አጎት በቻይንኛ ሹሹ ይባላል። ሹሹ አክስት ደግሞ አይ ትባላለች። አይ አክስት ማለት ነው። ያው አክስት ስንል የአባት እህት እና የእናት እህት
አይደለ? የእናት እህት ኢማ ትባላለች ማለት ነው። ኢማ የእናት እህት ማለት ነው። ኢማ አሁን ለምሳሌ ታሽ ዋ ኢማ እሷ የእናቴ እህት ነች። ታሽ ዋ ኢማ እሷ የእናቴ እህት ነች። የአባት እህት ደግሞ ጉማ ትባላለች። ጉማ ኦኬ። አሁን ለምሳሌ እንዴ እሷ የአባት እህት ነች እንዴ ማለት ብንፈልግ ታሽኒ ደጉማማ ታሽኒ ደጉማማ አዎ ከሆነ ሽደ አይ የአባት እህት አይደለችም ማለት ብንፈልግ ደግሞ ታቡሽ ወደጉማ አይ የአባት እህት አይደለችም ታቡሽ ወደጉማ። አንድ የቻይና ጓደኛችሁ ጋር በስልክ ወይ ደግሞ በጽሁፍ እያወራችሁ ሊሆን ይችላል። ውሎ በምን እያለፈ ነው ወይ ደግሞ ውሎ እንዴት እያለፈ ነው ማለት ብትፈልጉ ኒ ጂንቲያን ጎደ ዘመያንግ ኒ ጂንቲያን ጎደ ዘመያንግ ማለት ትችላላችሁ። ኒ ማለት አንተ ማለት ነው። ጂንቲያን ደግሞ ዛሬ ማለት ነው። ጎደ እያለፈ ነው። ዘመያንግ እንዴት። ስለዚህ ውሎ እንዴት እያለፈ ነው። ውሎዬ አሪፍ ነው ወይ ደግሞ በአሪፍ ሁኔታ እያለፈ ነው። 我今天过得好我今天过得好ማለት እንችላለን ማለት ነው። ምርጫ ወይ ደግሞ ቾይዝ የምንለው በእንግሊዝኛ ሹዋንዘ በቻይንኛ ሹዋንዘ ይባላል። ምርጫ ዛሬ ኢትዮጵያ ላይ እየተከናወነ ያለው የኤሌክሽኑ ደግሞ ሹዋንጂ ይባላል። ሹዋንጂ እውነት እምልልሻለሁ ወይ ደግሞ እምልልሃለሁ ማለት ብንፈልግ ወፋሽ በቻይንኛ ቢዚ ወይ ደግሞ በስራ መጠመድ ማንግ እኔ ቢዚ ነኝ ወኸን ማንግ ወ ማለት እኔ ማለት ነው። ኸን ማንግ ደግሞ ቢዚ ነኝ። ድካም በቻይንኛ ለይ እኔ ደክሞኛል ወኸን ለይ ጎበዝ ጾም ሚንግ ጎበዝ ነህ ኒ ኸን ጾም ሚንግ ኒ አንተ ማለት ነው። ኸን ጾም ሚንግ ጎበዝ ነህ። እረፍት ሲዮሲ አሁን ማረፍ አለብኝ 我现在要休息 我现在要休息 አሁን ማረፍ አለብኝ። ዶንግ ቱ ቢ አንደርስታንድ ወይ ደግሞ አንድ ነገር መረዳት ማለት ነው። ገብቶሃል ብለን መጠየቅ ብንፈልግ ኒዶንግማ እንላለን ማለት ነው። ገብቶኛል ማለት ብፈልግ ወዶንግ አሁን ወዶንግ ማለት እችላለሁ፣ ግን በሁለት ነገር ይለያል። በሁለት ነገር ነው አንደርስታንድ ማደርገው ማለት ነው። አንደኛ በመስማት ነው፣ ሁለተኛ ደግሞ ያየሁትን ነው አንደርስታንድ ማደርገው። በመስማት አንደርስታንድ ያደረኩት ነገር ከሆነ የሰማሁት ነገር ገብቶኛል ወቲንዶንግ እላለሁ። ወቲንዶንግ ያየሁት ነገር ከሆነ ደግሞ አንደርስታንድ ያደረኩት ወካንዶንግ እላለሁ ማለት ነው። ወካንዶንግ ላይ ሻንሚያን ታች ሲያሚያን በቀኝ በኩል ዮሚያን በግራ በኩል ዞሚያን ፊት ለፊት ቼንሚያን ከኋላ ሆውሚያን አልፈልግም ለማለት ወቡሲኋን አልፈልግም። ቻይና ጆንጎ ትባላለች በቻይንኛ ጆንጎ። ቋንቋው ቻይንኛ ደግሞ ጆንወን ወይ ደግሞ ሃኒ ይባላል። ኢትዮጵያ አይሳይ እብያ ይባላል በቻይንኛ። አማርኛ ምን ይባላል? እስቲ ኮሜንት ላይ ጻፉልኝ። ንሺሸያ ቺንጂን ማነህ ግባ። 对不起老师，我太累了。你为什么迟到了？因为
路上很多车，所以我迟到了，对不起。没问题，请坐吧。谢谢你老师。没关系。የቻይና ጓደኛችሁ ጋር በስልክ ወይ ደግሞ በጽሁፍ እያወራችሁ ሊሆን ይችላል። ውሎ በምን እያለፈ ነው ወይ ደግሞ ውሎ እንዴት እያለፈ ነው ማለት ብትፈልጉ ኒ ጂንቲያን ጎደ ዘመያንግ ኒ ጂንቲያን ጎደ ዘመያንግ ማለት ትችላላችሁ። ኒ ማለት አንተ ማለት ነው። ጂንቲያን ደግሞ ዛሬ ማለት ነው። ጎደ እያለፈ ነው። ዘመያንግ እንዴት። ስለዚህ ውሎ እንዴት እያለፈ ነው? ውሎዬ አሪፍ ነው ወይ ደግሞ በአሪፍ ሁኔታ እያለፈ ነው። 我今天过得好我今天过得好ማለት እንችላለን ማለት ነው። ዛሬ ከ1 እስከ 10 ቁጥሮችን በቻይንኛ ቀለል አድርጌ በአንድ ደቂቃ ውስጥ ከነ ምልክቱ ላሳያችሁ። 1 2 3 4 5 6 7 8 9 10እንድገመው አንዴ 1 2 3 4 5 6 7 8 9 10እሺ ድገሙት 1 2 3 4 5 6 7 8 9 10 ከ1 እስከ 10 አወቃችሁ ማለት ከዚህ በኋላ እስከ ሚሊዮንም መቁጠር ትችላላችሁ። ምንም ችግር የለውም ማለት ነው። ለምሳሌ በአማርኛ 10 ካልን በኋላ 11 እንላለን አይደል? 11 በቻይንኛም 10 ሺ ነው። አንድ ደግሞ ኢ ነች። ስለዚህ 11 ሺ ኢ ሺ አር ሺ ሳን ሺ ስ ሺ ው ሺ ሊው ሺ ቺ ሺ ባ ሺ ጂው 20 20 ሲሆን ሁለት 10 ማለት ነው። ሁለት አር ነች። 10 ደግሞ ሺ ነው። ስለዚህ ሁለት 10 20 20 ማለት ነው። 30 30 ማለት ነው። 40 40 ማለት ነው። 50 50 60 60 70 70 80 80 90 90 and 100 ኢባይ ኢባይ ይባላል ማለት ነው። ስለዚህ ዛሬ አትሊስት ከ1 እስከ 10 ያሉትን በደንብ ካጠናችሁ ከዛ በኋላ ቀላል እንደሆነ ታያላችሁ ማለት ነው። እስከ 100 ተምረናል ማለት ነው። ስለዚህ ይህንንና ሌሎች የቻይኒስ ኤሌመንተሪ የሆኑ በጣም መሰረታዊ የሆኑ ነገሮችን ለመማር ባዮ ላይ ባለው ስልክ ቁጥር በመደወል ወይ ደግሞ የቴሌግራም ዩዘር ኔም አለ በዛ ቴሌግራም ላይ ሃይ በማለት መመዝገብና መማር ትችላላችሁ። በኦንላይን ባላችሁበት ሆናችሁ ማለት ነው። ሲሲኒመን ዛይጄን